ኃይልህ ሲገለጽ በሰማይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅዱሳን ቤተሰቦች፣ የተወደዳችሁ ውድ ክርስቲያኖች ሁላችሁ በልዑል እግዚአብሔር የከበረ የሰላምታ ቃል እንደምን ዋላችሁ? እንደምን ቆያችሁ? ምሕረቱን ቸርነቱን አብዝቶ ለዚህ ዕለት ለዚህ ቀን ያደረሰን አምላከ ቅዱሳን የሁላችንም አምላክ የሁላችንም አባት ያው እግዚአብሔር ስለማይነገር ስጦታው በእኛ በልጆቹ አንደበት ለዘላለም የከበረና የተመሰገነ ይሁን። እንግዲህ ዛሬ የጌታችን የመድኃኒታችን ኢየሱስ ክርስቶስ ጾመ ኢየሱስ ሰባተኛው ሳምንት ኒቆዲሞስ የሚባለው ቀን ላይ ደርሰናል። እንኳን ለዚህ ቀን አምላካችን ልዑል እግዚአብሔር ሁላችንንም በሕይወት በጤና ጠብቆ አደረሰን አደረሳችሁ። የዛሬው ቀን እንግዲህ ኢትዮጵያዊው ሊቅ ቅዱስ ያሬድ ኒቆዲሞስ ብሎ ሰይሞታል። ኒቆዲሞስ ብሎም የሰየመው የጌታችን ኢየሱስ ክርስቶስን ቅዱስ ወንጌል መነሻ በማድረግ ነው። ስለዚህ እኛም የትምህርታችን ርዕስ ይሆን ዘንድ አማን አማን እብለከ ዘኢተወልደ ዳግመ ኢይሬያ ለመንግስተ እግዚአብሔር፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም በሚል ርዕስ እንማማራለን። ይህንን ቅዱስ ቃል የምናገኘው በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ነው። የጾመ ኢየሱስ ሰባተኛው ሳምንት ላይ እንገኛለን። ይህ ሳምንት ቀደም ብለን እንደገለጽ ነው በዜማው ሊቅ መምህረ ወንጌል በሆነው ኢትዮጵያዊው ቅዱስ ያሬድ ስያሜ ኒቆዲሞስ ይባላል። ኒቆዲሞስ ተብሎ ይጠራል። ቅዱስ ያሬድ ሆረ አቤው ዘስሙ ኒቆዲሞስ በማለት ከዮሐንስ ወንጌል ጠቅሶ በጾመ ድጓው ዘምሯል። ኒቆዲሞስ የአይሁድ አለቃና መምህር ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ሲጀምር እንዲህ ብሎ ነው የሚጀምረው። ዋሎ አሐዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ፣ ከአይሁድ ከፈሪሳውያን ወገን የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ብሎ ስለ ኒቆዲሞስም ጠቅሶ ይጀምራል። የአይሁድ አለቃ ከፈሪሳውያን የሆነ ወገን የሆነ ኒቆዲሞስ የሚባል አንድ ሰው፣ ይህ ሰው በአይሁድ ዘንድ የአይሁድ አለቃ ነው። አለቃ ማለት ሹም ነው፣ ባለስልጣን ነው። ደግሞ መምህር አይሁድ ነው፣ የአይሁድም መምህር ነው። ከዚህም ጋር ደግሞ ባለጠጋ የሆነ ሰው ነው። አለቃ የሚለው ሊቃውንት አባቶቻችን በትምህርት በስልጣን በሀብት አለቃ የነበረ ሰው ነው ይሉታል። እንዲህ ያሉ ኃላፊነቶች ቢኖሩትም ወደ ጌታው መጥቶ ከጌታችን ከኢየሱስ ክርስቶስ እግር ስር ተቀምጦ ሕያው ቃሉን ከመማር ግን አልከለከለውም። ያውም በሌሊት እየመጣ ከሁሉ ቀድሞ ሌሊት ከመንጋቱ አስቀድሞ ሰዎች በሌሉበት ሰዓት ኒቆዲሞስ ወደ ጌታ የሕይወት ትምህርት ለመስማት የሚመጣ ሰው ነው። ስለምንድን ነው ኒቆዲሞስ ሌሊት መምጣቱ ስለምንድን ነው ያሉ እንደሆነ አንደኛ ሊቃውንት አባቶቻችን ብዙ ይላሉ፣ ብዙ ይተረጉማሉ። አንደኛ ትምህርት እንዲረዳው፣ ሁለተኛ አይሁድ እንዳያዩት፣ ሶስተኛ መምህር ተብሎ እንዴ እስከዛሬ ትምህርት ሳይከተትለት ነው እንዴ ኖረ እንዳይሉትም ውዳሴ ከንቱ ነቀፌታ እንዳይመጣበት ይህንን ብሎ ኒቆዲሞስ በማታ ይመጣ ነበር። ታዲያ ይህ ኒቆዲሞስ በጌታ ትምህርትና ታምራት ተማርኳል። ሆኖም ግን ደግሞ አይሁድንም ይፈራልና በማታ ነበር ወደ ጌታ የሚመጣው ለመማር።
በማታ ወደ እውነተኛው ሕይወት ወደ ዘላለሙ ብርሃን ወደ ጌታችን ኢየሱስ ክርስቶስ መጥቶ ትምህርቱን ይሰማ ነበር። ኒቆዲሞስ ጌታን የገለጠበት መንገድ በጣም የሚደንቅ ነው። በዚህ በዮሐንስ ወንጌል ምዕራፍ 3 አሁን እየተማማርን ባለነው ክፍል ላይ ምዕራፍ 3 ቁጥር 2 ላይ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን ይላል ኒቆዲሞስ። ኒቆዲሞስ በኢየሱስ ክርስቶስ ትምህርት አምኗል። ከእግዚአብሔር አካል ዘእምአካል ባህሪ ዘእምባህሪ ተወልደ ልታስተምር እንደመጣ እናውቃለን። በሕልውናው ከእርሱ ጋር ካለ ካንተ በቀር ይህ አንተ የምታደርጋቸውን ምልክቶች፣ ተአምራቶች አንድም ሰው ማንም ሊያደርገው አይችልም። እውነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያደርጋቸው ድንቅ ተአምራቶችን የትኛውም ሰው የትኛውም ፍጡር ሊያደርገው የሚችለው አይደለም። እሱ ምንም እንኳን በአጭር ቁመት በጠባብ ደረት በእኛ ሰውነት ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በሰው ባህሪ ቢገለጥም አምላክ ነውና እሱ የሚያደርገውን ነገር ማንም ሊያደርግ እንደማይችል በክብር አገላለጽ ኒቆዲሞስ ይናገራል። ትምህርቱን ሰምቶ ታምራይቱን አይቶ በፍቅር ተማርኮ ያመነ ሰው ነው ኒቆዲሞስ። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ምንድን ነው ያለው? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ስለ ዳግም ልደት በዛሬው ክፍል ላይ ስለ ዳግም ልደት ነው የምንማማረው። ዳግም ልደት ምን ማለት ነው? ዳግመኛ ሁለተኛ መወለድ ማለት ምን ማለት ነው? ለኒቆዲሞስም በጣም የረቀቀበትና ቃሉን ለመቀበል የከበደው ሰው እንዴት ዳግመኛ ሊወለድ ይችላል በማለት ነው። በስጋዊ እይታ እንዲያውም ምን አለ? ሰው እንዴት ዳግም ወደ እናቱ ማህፀን ሰው ወደ እናቱ ማህፀን ተመልሶ ሁለተኛ መወለድ ይችላልን? ወደ እናቱ ማህፀን ገብቶ ዳግም እንደገና መውጣት ይችላልን? ይህ እንዴት ይሆናል ብሎታል። ስለ መወለድ ነው እዚህ ጋር የነገረው። በማስቀጠል ጌታችን ኢየሱስ ክርስቶስ ዳግመኛ ያልተወለደ ማለቱ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። አስቀድሞ ዳግመኛ ያልተወለደ የእግዚአብሔርን መንግሥት አያይም ብሎታል። መወለድን ነገረው። አሁን ደግሞ መወለጃውን እየነገረው ነው። ከውሃና ከመንፈስ ቅዱስ ዳግመኛ ብሎ ልደቱን፣ ውሃ መንፈስ ብሎ ደግሞ መወለጃውን ነግሮታል። እማይ ወመንፈስ ቅዱስ ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ሰው ካልተወለደ የእግዚአብሔርን መንግሥት ሊያይም ወደ እግዚአብሔር መንግሥት ሊገባም አይችልም። እዚህ ጋር የሦስትነትንም ምስጢር እናያለን። ዳግመኛ እማይ ወመንፈስ ቅዱስ ከመንፈስ ቅዱስ ከውሃ እማይ ብሎ ወልድን መንፈስ ብሎ መንፈስ ቅዱስን መንግሥተ እግዚአብሔር ብሎ እግዚአብሔር አብን አብ ወልድ መንፈስ ቅዱስ አንድ አምላክ ሰው በሥላሴ አምኖ በመንፈስ ቅዱስ ድንቅ ምስጢራዊ አሰራር የሚወለደውን ልደት ዳግም ልደት ብሎታል። ሁለተኛ ልደት የሚባለው ሁለተኛ ልደት ማለት የመጀመሪያው ልደት ከስጋ ከወላጆቻችን እንደምንወለድ ሁሉ ዳግም ልደት ማለት ደግሞ ከመንፈስ ቅዱስ በሥላሴ ስም የምንጠመቀው የልጅነት ጥምቀት ነው። እሱ ነው ዳግም ልደት የተባለው። የመጀመሪያው ከእናት ከአባት የምንወለደው ልደት ነው። ሁለተኛው ደግሞ በሥላሴ ስም በመንፈስ ቅዱስ የምንወለደው መንፈሳዊ ልደት ነው። ቀደም ብለን እንዳልነው ከወላጆቻችን በግዘፈ ሥጋ ተወልደናል። ከመንፈስ ቅዱስ ደግሞ የምንወለደው ልደት ረቂቅና መንፈሳዊ ልደት ነው። ለዚህ እኮ ነው ይሄ መንፈሳዊ ልደት ምስጢረ ጥምቀት የተባለው። በሚታየው አገልግሎት የማይታየው ጸጋ መንፈስ ቅዱስ የምንቀበልበት ስለሆነ በዚሁ ክፍል ላይ ጌታችን ኢየሱስ ክርስቶስ
ለኒቆዲሞስ ትምህርቱ እንዳልተረዳው ስላወቀ ከስጋዊ ነገር ጋር እያነጻጸረ ስለሆነ ሰው እንዴት ዳግመኛ ወደ እናቱ ማፀን ገብቶ ተመልሶ ሊወለድ ይችላል እያለ ስለሆነ ምን አለው? ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል፣ ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ ይልና ምሳሌ ያመጣል። ምን አይነት ምሳሌ? በተፈጥሮ የሚታወቀውን ግን የማይጨበጥ የማይዳሰስና የማይታየውን በተግባሩ ብቻ የሚታየውን ነፋስን አመጣለት። ነፋስ ከወዴት እንደመጣ ወዴት እንደሚሄድ አታውቅም። ከመንፈስ የሚወለድም ሁሉ እንደዚህ ነው። አገልግሎቱ፣ ጸሎቱ፣ የካህናቱ እያንዳንዱ አገልግሎት ይታያል። ከመንፈስ ቅዱስ ግን እንዴት እንደምንወለድ ግን ይሄ ልናየው የማንችለው የመንፈስ ቅዱስ ድንቅ አሰራር ነው። ስለዚህ በዚህ ዓለም ለመታየት ለመኖር መወለድ እንደሚያስፈልግ ሁሉ በመንፈሳዊውም ዓለም ለመኖር የእግዚአብሔርን መንግሥት ለመውረስ በእምነት በጥምቀት ከእግዚአብሔር መወለድ ያስፈልጋል። ከእግዚአብሔር ስንወለድ የእግዚአብሔር ልጆች እንባላለን። ይህንንም በእምነትና በጥምቀት የምናገኘው ነው። የመጀመሪያው የሥጋ ልደት፣ ሁለተኛው መንፈሳዊ ልደት ስለሆነ ዳግመኛ ልትወለዱ ያስፈልጋችኋል አለ ጌታችን ኢየሱስ ክርስቶስ። ሐዋርያው ቅዱስ ጳውሎስ ይህን የጌታን ትምህርት መነሻ በማድረግ በገላትያ ምዕራፍ 3 ቁጥር 26 ላይ በእምነት በኩል ሁላችሁ በኢየሱስ ክርስቶስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ተዋህዳችኋልና። ስለዚህ ከክርስቶስ ጋር አንድ የሆነው ከእግዚአብሔር የተወለድነው ዳግመኛ ልደት የተባለውን የልጅነት ጥምቀት በማግኘታችን ነው። ስለዚህ በኢየሱስ ክርስቶስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ የክርስቶስ አካሉ ሆናችኋል በማለት ሐዋርያው ቅዱስ ጳውሎስ ይነግረናል። እንግዲህ በጥምቀት ምን እናገኛለን? ስለ ጥምቀት ሰፊ ነው ትምህርቱ። በቤተ ክርስቲያን የክርስትና ቤት በጸሎቱ ወይም ደግሞ በክርስትና መጽሐፍ በመጽሐፈ ክርስትና ላይ ምን አለ ስንል ዘውትር ከሚጸለየው ጸሎት ጋር የሚነበበው ወንጌል ይሄ ወንጌል ነው። የዮሐንስ ወንጌል ምዕራፍ 3 ጌታችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስ ለተባለው ሰው ስለ ዳግም ልደት ያስተማረበት ክፍል ማለት ነው። በጥምቀት ምን እናገኛለን የሚለውን እስኪ እንመልከት። አንድ 5 ነጥቦችን በአጭሩ ለመግለጽ እንሞክራለን። አንደኛ፣ በጥምቀት የእግዚአብሔርን ልጅነት እናገኛለን። ሁለተኛ፣ የማይጠፋ ዘላለማዊ ስም እናገኛለን። ሶስተኛ፣ የቀድሞ በተፈጥሮ እግዚአብሔር በእርሱ አርአያና አምሳል ፈጥሮናልና መልካችን ውበታችን ይመለስልናል። አራተኛ፣ የእግዚአብሔር አገልጋዮቹ እንሆናለን። አምስተኛና የመጨረሻው ደግሞ የእግዚአብሔር ወራሾች እንሆናለን። ይህ እንግዲህ በጣም ሊቃውንት አባቶቻችን ከሚያስተምሩት በጣም ጥቂቱ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስለዚህ በጥምቀት ቀዳሚው የመጀመሪያው የምናገኘው የእግዚአብሔር ልጅ መሆንን ነው። ልጅነት ከሁሉ የሚበልጠው ስልጣን ነው። ከሌሎች የአገልግሎት የሥራ ክፍሎች የሚበልጠው ትልቁ ስልጣን የእግዚአብሔር ልጅ መሆን ነው። ሁለተኛው የማይጠፋ ስም ቤተ ክርስቲያን የሚለው ስያሜ፣ ክርስቲያን የሚለው ስያሜ ከእርሱ ከባለቤቱ ከመድኃኒታችን ከኢየሱስ ክርስቶስ ያገኘነው ነው። ምንም እንኳን በሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ በአንጾኪያ ደቀ መዛሙርት ለመጀመሪያ ጊዜ ክርስቲያን ተባሉ የሚል አውደ ንባብ ብናገኝም ግን በመጀመሪያ ክርስቲያን ያለን ራሱ ባለቤቱ መድኃኒዓለም ኢየሱስ ክርስቶስ ነው። ስሙን ነው የሰጠን እርሱ ክርስቶስ። እኛ የእርሱ አማኞች የእርሱ ተከታዮች ደግሞ ክርስቲያን ተብለናል። ስለዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ሐዋርያው ቅዱስ ጴጥሮስ አንተ ክርስቶስ ሕያው የእግዚአብሔር ልጅ ነህ ብሎ በመሰከረበት ምስክር ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በምስጋና ቃል ይህንን
ሥጋና ደም አልገለጠልህም ሰማያዊ አባቴ ነው እንጂ። የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ፣ እኔም እልሃለሁ አንተ አለት ነህ። በዚች አለት ላይ ቤተ ክርስቲያንን እመሰርታለሁ። ቤተ ክርስቲያን የእኛ ስማችን ነው። ከእግዚአብሔር ያገኘነው ስማችን፣ በልጅነት ያገኘነው ስማችን፣ የማይጠፋው ዘላለማዊ ስማችን ነው። ሶስተኛ መልካችንን አግኝተናል። ንግበር ሰብአ በአርአያነ ወበአምሳሊነ ብሎ ጌታ የተናገረው አምላካችን ልዑል እግዚአብሔር የተናገረው ያ መልካችን በኃጢአት በበደል ምክንያት አጎስቁለን አጥፍተን ባህሪያችን ሁሉ ጎስቁሎ ነበረ። ያንን ክብራችንን ሁሉ የምናገኘው የሚመለስልን በዳግም ጥምቀት ነው። ከሥላሴ በመንፈስ ቅዱስ በምንጠመቀው ጥምቀት ዳግም ይመለስልናል። ሐዋርያው ቅዱስ ጳውሎስ ለሮም ክርስቲያኖች ምዕራፍ 8 ቁጥር 29 ላይ እንዲህ ይላል፣ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። የልጁን መልክ እንዲመስሉ፣ የእርሱን መልክ እንድንመስል እግዚአብሔር መልኩን አስመስሎ ስለሆነ የፈጠረን። ሰው ማንን ይመስላል ቢባል እግዚአብሔርን ይመስላል። የእግዚአብሔር ምስለኔዎች ነን እኛ። የእግዚአብሔር እንደራሴዎች ነን። በምድር የምንኖር የእግዚአብሔር ፎቶዎች ነን። ስለዚህ መልካችንን እንዲመልስ በጥምቀት መልካችን ተመልሷል ማለት ነው። አራተኛ አገልጋዮቹ እንድንሆን ነው። የእግዚአብሔር አገልጋዮች መሆን የምንችለው በጥምቀት የእግዚአብሔር ልጆች በመግቢያው በር የእግዚአብሔርን መንግሥት ለማየትም መንግሥቱን ለመውረስም ዳግም መወለድ ያስፈልጋል። ከቅዱሳን ኅብረት ከቤተ ክርስቲያን ማህበር ለመደመር አንድ ለመሆን ጥምቀት የመጀመሪያው መግቢያው በር ነው። በዚች ምድር ላይም ከቅዱሳን ኅብረት የምናደርግበት በዘላለም ሕይወትም መንግሥተ ሰማያትን ወርሰን ከቅዱሳን ጋር ሆነን እግዚአብሔርን እያመለክን የምንኖርበት ሕይወት ነውና አገልጋዮቹ እንድንሆን አድርጎናል በጥምቀት። በዚህ በሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 4 ጀምሮ ስንመለከት በክርስቶስ በኩል ወደ እግዚአብሔር እንዲህ ያለ እምነት አለን፣ ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳች ስንኳ ልናስብ ራሳችን የበቃን አይደለንም። እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ስለዚህ በመጠመቅ የአዲስ ኪዳን አገልጋዮች አድርጎናል። እግዚአብሔር የመንግስቱ ዜጎች አድርጎናል። በምድር የምንኖር ሰማያውያን የእግዚአብሔር እውነተኛ ምስክሮቹ አድርጎናል ማለት ነው። አምስተኛውና የመጨረሻው ወራሾቹ አድርጎናል። በልጅነት ጥምቀት የእግዚአብሔር ወራሾች እንደምንሆን ሐዋርያው ቅዱስ ጳውሎስ ለሮም ክርስቲያኖች በጻፈው መልእክቱ ምዕራፍ 8 ቁጥር 17 ላይ ልጆች ከሆናችሁ ወራሾች ደግሞ ናችሁ፣ ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። እግዚአብሔርን መምሰል ማለት ይሄ ነው። በምድር ላይ እግዚአብሔርን መስለን ለመኖር መጀመሪያ ከእርሱ በጥምቀት መወለድ አለብን። ስለዚህ እግዚአብሔር ልጆች ይሄ ትምህርት ላመነውም ምን መምሰል እንዳለብን፣ ላላመኑትም ወደ እምነት ለመምጣት የእግዚአብሔር ልጆች የምንሆንበትን መንገዱን የሚያሳየን የሚያስተምረን ነው። እውነተኛ ልጆቹ ለመሆን የማይጠፋ ስማችንን ጠብቀን ለመኖር መልካችንን ውበታችንን አክብረን ይዘን በእውነት እርሱን እንደ እግዚአብሔር ቅዱሳን ከእነርሱ ጋር እኛም አንድ እንሆን ዘንድ በእውነተኛ አገልግሎት አገልግለን ወራሾቹ ለመሆን እውነተኛውን ጥምቀት ዛሬ ማስከበር አለብን። እውነተኛውን ጥምቀት መጠበቅ አለብን። ቀደም ብለን እንደገለጽ ነው በጥምቀት ምን አግኝተናል ስንል የእግዚአብሔር ልጆች ሆነናል። ዛሬ እየኖርን ያለነው በእውነትም የእግዚአብሔር ልጆች የሚያስብለን እውነተኛ ክርስቲያኖች የሚያስብለን ነው ወይ? ስራችን የክርስትናን ስራ በእውነት በእኛ ይታያል ወይ? አሕዛብን የሚማርክ የማያምኑ ሰዎችን ወደ እምነት የሚያመጣ ማንነት አለን ወይ? ስማችን በጎ ነው ወይ? በዓለማውያን ዘንድ ስማችን በጎ ነው ወይ?
እውነት የጥምቀት ልጆች የእግዚአብሔር ልጆች ክርስቲያኖች ከሆንን ስራችን ምን ይመስላል? ይሄ ነው የማይጠፋ ስም አግኝተናል። በክርስቶስ ክርስቲያን ተብለናል። ከኛ እንኳን ወዳጆቻችን ቀርቶ ተቃዋሚ የማያምኑ ሰዎች እንኳን በጎ ነገር ይጠብቃሉ። ስለዚህ መልካም ስም ሊኖረን ይገባል። መልካችን የተጠበቀ መሆን አለበት። በቅድስና ያጌጠ፣ በጽድቅ ያጌጠ፣ በሃይማኖት ፍሬ የተዋበ መሆን አለበት። የእውነት የጽድቅ አገልጋዮች መሆን አለብን። እንዲህ ሆነን ስንኖር ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ሰው ዳግመኛ ካልተወለደ የእግዚአብሔርን መንግሥት ሊያይም ወደ እግዚአብሔር መንግሥትም ሊገባ አይችልም ብሎ ለኒቆዲሞስ ያስተማረው። ስለዚህ በጥምቀት ባገኘነው ልጅነት በጎ የሃይማኖት ፍሬ እንድናፈራ ያስፈልጋልና ይህን አድርገን ለመንግስቱ የበቃን የተዘጋጀን እንድንሆን የአምላካችን የልዑል እግዚአብሔር ቅዱስ ፈቃዱ ይሁንልን። ኃይልህ ሲገለጽ በሰማይ